በጣም አሪፍ ወደ ቀጣዩ ጉዳያችን ስናመራ ጋርዲዮላና ዋይን ሮኒ ተያይዘዋል። ግርሜ ጋርዲዮላና ዋይን ሮኒ ምን ተባባሉ ደግሞ? ጋርዲዮላና ዋይን ሮኒ ተያይዘዋል። የሁለቱ የጋርዲዮላና የዋይን ሮኒ ግጭት ያው ሚዲያ ላይ በስፋት የመገናኛ ብዙሃኖችም ትኩረት የሳበው ነው። አርሰናል በማንቸስተር ሲቲ ኢታር ስቴዲየም ላይ በተሸነፈበት ጨዋታ ላይ የጨዋታ ተንታኞች መካከል አንዱ የነበረው ዋይን ሮኒ አንድ አስተያየት ሰጠ። እሺ አስተያየቱ ምን ይላል? አርሰናል አሁንም ዋንጫውን ይወስዳል። ያሉት ቀሪ ፊክስቸሮች ቀላል ናቸው፣ በዛ ላይ ቡድኑ ጠንካራ ቡድን ነው የሚል ሐሳቡን ካስቀመጠ በኋላ የማንቸስተር ሲቲ ተጫዋቾች ስነ ልቦና በፍጹም አልተመቸኝም ማለት። ምክንያቱም አርሰናልን አሸነፍን ብለው ያዙ ልቀቁ ሲሉ ነበረ። በተለይ የሃላንድ ልብሱን አውልቆ ከወገብ በላይ ሙሉ ሜዳውን ሲዞር ነበር። ቸርኬ ጋርዲዮላ በጣም በተለየ ሁኔታ ደስታቸውን ሲገልጹ ነበርና በዚህ ልክ መደሰታቸው ተገቢ አይደለም። አሁንም እኮ ሊጉን እየመራ ያለው አርሰናል ነው። ከአርሰናል እኮ በ7 ነጥብ ርቆ እኮ አይደለም ያሉት እኮ። እኔ እንደዚህ አይነት ስነ ልቦና በዚህ ቡድን ተመልክቼ አላቅም በሚል የሲቲ ተጫዋቾችንና የጋርዲዮላን የደስታ አገላለጽ በደንብ አድርጎ ተሽቷቸው ነበረ ዋይን ሮኒ እና ለዛ ነው መልስ የሰጡት ትናንት አሰልጣኝ ፔፕ ጋርዲዮላ ተጠየቁ ጥያቄው በዛ ልክ መደሰት ነበረባቸው። አሁንም እኮ ሊጉን የሚመራው አርሰናል ነው የሚሉ አስተያየቶች እየተሰጡ ነው። ትንሽ መርገብ የለባችሁም ወይ? ኦፍ ኮርስ አሸንፋቸዋል፣ ደስታ ይኖራል። ግን በዛ ልክ ልብስ አውልቆ በቃ ልክ ዋንጫ የበላ አይነት ስሜት ውስጥ ገብቶ እንደዛ ማድረጉ አይጎዳችሁም ወይ ብሎ ጋዜጠኛው ጠየቀው። ፔፕ ጋርዲዮላ ሲመልስ አይቼዋለሁ፣ እንደዚህ አይነት ነገሮችን አይቻለሁ፣ አንዳንድ የሰጡትን ማስተያየት አይቻለሁ፣ የተወሰኑ የሰጡትን ሰዎችንም አይቻቸዋለሁ አለ ጋርዲዮላ። እስኪ አንድ ነገር ልንገራቸዋል። ከ2 ሳምንት በፊት አርሰናል በ9 ነጥብ ልዩነት ይመራን ነበረ። አርሰናል ነፍስ ውጭ ነፍስ ግቢ አድርጎብን ሌሎቹን ተዋቸውና ከሀቨርዝ በግንባር ገጭቶ በጎሉ አግዳሚ ወጣ የመጨረሻ ደቂቃ እንቅስቃሴ ጭምር ነፍስ ባፍ እንድትወጣ ልብን የመደገፍ ያህል ስሜት ይዞ ኳሱ እንድትመለከት ያደረገ ነው። አርቴታ መሬት ላይ የወደቀበት እኮ እና ልክ ሲያልቅ እፎይታ ነው የሰጠን ጨዋታው። እኛ ስለ ዋንጫው አይደለም ያሰብነው አሉ። እኛ ስለ እፎይታ ነው ይህንን ጨዋታው ማሸነፋችን እፎያል። ምክንያቱም በጣም ከባድ ጨዋታ ነበር። አርሰናልን አትናቁት እንጂ ነው ያለው ጋርዲዮላ። የሊጉ መሪ እኮ ነው፣ የሻምፒዮንስ ሊጉ መሪ እኮ ነው። ይህንን ቡድን ማሸነፍ ያላስደሰተ የትኛውን ቡድን ማሸነፍ ነው የሚያስደስተ? በዚህ ወቅት አርሰናል ከኛ በላይ ያለው ቡድን እኮ አርሰናል ነው። በብቃትም በምንም ከኛ በላይ ያለው ቡድን በዚህ ወቅት አርሰናል ነው። ስለዚህ ከኔ በላይ ያለው ቡድን ማሸነፍ እንዴት ነው የማያስደስተኝ? እንዲህ አይነት ሁኔታዎች ደግሞ ላይገኙ ይችላሉ። ቀጣይ ሳምንት እኮ ላላሸንፍ ይችላሉ አለ ጋርዲዮላ። ሙቭመንቶችን ማጣጣም አለብህ እና በዛ ልክ ደስታችን መግለጹ ምንድነው ክፍተቱ? ምንድነው ስተቱ? በ9 ነጥብ ልዩነት ሲመራን የነበረ ቡድን፣ ጠንካራ ቡድን፣ ሊጉን እየመራ ያለ ቡድን፣ ሻምፒዮንስ ሊጉን እየመራ ያለ ቡድን፣ ግማሽ ፍጻሜ ያለ ሻምፒዮንስ ሊግ ላይ ይሄን ቡድን ለዛውም ተጨንቀ ችለህ እኮ ብታሸንፍ ችግር የለውም። ችለን ብናሸንፍ ሪላክስ አድርገን 2-3 ጎል አስቆጥረን ምናምን ሪላክስ አድርገን ብናሸንፍ ልክ ነዋል። ግን በዛ ጭንቀት ውስጥ የተገኘ 3 ነጥብ ነው። ይሄ አላስደሰተን እንዴት ምን ሊያስደስተን ይችላል በሚል ጋርዲዮላ ሐሳቡን ያስቀምጣል። እንግዲህ አድማጮቻችን እናንተም የየራሳችሁን ሐሳብ ማስቀመጥ ትችላላችሁ። ጋርዲዮላ አሁንም ቢሆን ዋንጫው አርሰናል ነው ያለው። አሁንም ቢሆን ምክንያቱም እኛ የዛሬውን ጨዋታ አሸንፈን ሊጉን ካልመራን በስተቀር አሁን ሐሳቤን እስከምሰጥበት ድረስ ባለው ሂደት አርሰናል የዋንጫው መሪ የሊጉ መሪ ስለሆነ የሊጉ መሪ የሆነ ቡድን ነው ዋንጫን የሚያነሳ። ነገር ግን በጊዜ ሊቀየር ይችላል። እኔ ሻምፒዮን ነኝ አላልኩም። በጨዋታው ላይም ከጨዋታው ውጤት በኋላ ደስታችን ስንገልጽ ሻምፒዮኖች ነን አላልንም። እኛ ያስደሰተን ነገር ከነበርንበት ሁኔታ ተሻሽለን እዚህ ደረጃ መድረሳችን፣ አልቋል ሙቷል የተባለው ሊግ ላይ እንደገና ነፍስ መዝራታችን በጣም አስደስቶናል። ከዚህ በኋላ ስቴፕ ባይ ስቴፕ እየተሻሻለ ውጤት እየጨመረ የተሻለ ነገር እያደረግን ዋንጫውን እንወስዳለን፣ እናያለን። ላንወስድ እንችላለን፣ እናያለን። እስቲል አሁንም ግን እኔ ዋንጫው ከአርሰናል የሚወጣ አይመስለኝም የሚል አስተያየታቸው ነው ፔፕ ጋርዲዮላ። በጣም ከፍተኛ አድናቆታቸው ነው ለአርሰናል ሰጥቶ የነበሩት። እንግዲህ ምናልባት ሳይኮሎጂካል የስነ ልቦና
አንድ ቡድን አትችልም ባልከው ቁጥር ለመቻል የሚያሳየው ነገርና ትችላለህ ያልከው ሰው የሚያሳዩት መታተር አንድ አይነት አይደለም። አትችልም ያልከው ሰው መቻሉን ለማሳየት የማይፈረቅረው ድንጋይ የለም። ትችላለህ ካልከው ግን በቃ እችላለሁ ሰው ዋቴልስ ምን ይፈጠር ብሎ ሊተው ይችላል ነገሩን። ከዛ አይነት ሳይኮሎጂካል ከስነ ልቦና ሐሳብ ነው ወይስ ሪያሊቲውን ተቀብለውታል? ኦፍኮርስ ሪያሊቲው አርሰናል ጠንካራ ቡድን ነው። ሪያሊቲው እኮ ወደ ግራም ወደ ቀኝ የምትወስደው ነገር እኮ አይደለም። ሪያሊቲው እኮ አርሰናል ጠንካራ ቡድን ነው ያሉት ጋርዲዮላ ልክ ናቸው። ግን ከዚህ በፊት በነበሯቸው ሂደቶች በተለይ በ9 በ8 ነጥብ ርቋቸው በነበሩበት ሰዓት ላይ አርሰናልን የሚነቁሩ አስተያየቶች ይሰጡ ነበር። አርሰናልን ፕሮቮክ የሚያደርጉ የሳይኮሎጂ ስራዎችን ይሰሩ ነበር። ከዛ በዌስትሃም ነጥብ ከጣሉ በኋላ ተውት በቃ አሁንማ ሊጉማ አምልጦናል ብሎ አሁን እንደገና ይሄኛውን እድል ሲያገኙ እንደ በፊቱ በበሻሸቅ ውስጥ መግባት አልፈለጉም። ፔፕ ጋርዲዮላ በጥበብ ነው ነገሩን መያዝ የፈለጉት። እናንተም ትችላላችሁ እኛም እንችላለን፣ ግን የተሻለው የሚችለው ቡድን ዋንጫ ይወሰድ በሚል ሳቤ ውድድራቸውን እያደረጉ የሚገኙበትን ሂደት ወይም ያንን ለማድረግ እየተዘጋጁ ያሉበትን ሂደት ተናግረዋል። ስለ በርንሌይ ሲያነሱ በእንግሊዝ ፕሪሚየር ሊግ ደካማ የሚባል ቡድን የለም። በቃ በሁኔታዎች ወራጅ ቀጠና ውስጥ የሚገባ ቡድን ይኖራል፣ በሁኔታዎች ሻምፒዮን የሚሆን ቡድን ይኖራል፣ በሁኔታዎች አራት ውስጥ የሚገባ ይኖራል። ማሪጂኑ በእንግሊዝ እግር ኳስ ውስጥ ያለው ማሪጂን የአንድ ቡድንና የወራጅ ቀጠና ውስጥ ያለው ቡድን ማሪጂንና እላይ ያሉት ማሪጂን በጣም የተለያየ አይደለም። ይሄ ማለት የተለያየ ኳሊቲ ያላቸው በቃ ወራጅ ቀጠና ውስጥ ያለ ሲባል አንድ ቡድን ምንድነው የሚሰማ ስሜት? ወራጅ ቀጠና ውስጥ ያለ ቡድን ተብሎ ሲታሰብ በቃ አቅሙ የወረደ የደከመ ቡድን ተብሎ ነው የሚታሰቡ። ግን በእንግሊዝ እንደዛ አይደለም። ወራጅ ቀጠና ያለው ቡድንም ሻምፒዮን ወይም እየመራ ካለው ቡድን ጋር ቢጫወት ነጥብ ሊያስጥል ይችላል፣ ሊወስድ ይችላል። ያንን ሲያደርግ አይተነዋል። ያለ ምንድን ነው የሆነው? የቡድኖቹ አቅም እየተቀራረበ መምጣት፣ በጥቃቅን ዲቴሎች ናቸው ቡድኖች የሚለያዩት የሚል ሀሳባቸው በማስቀመጥ ጋርዲዮላ የዛሬው ጨዋታ ኦፍኮርስ በንጽጽር እኛ የተሻለ ግምት ተሰጠናል። አዎ፣ ግን እንደው ዝም ብሎ ወክ አድርጎ በበርንሌይ ጎዳና እንደማለፍ አይደለም። መስራት ያለብን ነገር ሰርተ መምጣት አለብን፣ ተጫዋቾችም በዚህ ልክ መዘጋጀት አለባቸው የሚል አስተያየታቸውን አስቀምጠዋል። ግርሜ በጣም አሪፍ። አርሰን ቬንገር አሁንም እርግጠኛ ነኝ እያሉ በጣም እርግጠኛ ሁኝ የምነግራችሁ የዘንድሮን ዋንጫ አርሰናል ይወስደዋል በሚለው ሀሳብ ላይ በጣም በራስ በመተማመን ስሜት ተናግረዋል። የአርሰናል ደጋፊዎችም አርሰን ካሉ እናምናቸዋለን እያሉ ነው። በብዙዎቹ አርሰን ቬንገር ካሉ እናምናቸዋለን እያሉ እና እንግዲህ ቀጣይ ጨዋታዎች ላይ ጥሩ ፉክክር እናያለን ብዬ አስባለሁ። ጥሩ ነገር ይኖራል። በሁለቱም ቡድኖች በኩል የሚደረጉ ጨዋታዎች ላይ ጥሩ ፉክክር ለተመልካች ነው ባይዘው እያልኩኝ ያለሁት፣ ለየክለቦቹ አይደለም ያልኩት። እንደ አንድ ተመልካች በሁለቱ የዋንጫ ፉክክር መካከል የሚደረገው እንቅስቃሴ በእያንዳንዱ ጨዋታ ትኩረትን የሳበ ሆኖ ይቀጥላል። ለምሳሌ ሶፊ የዛሬው ጨዋታ አርሰናል ልክ እንደ ባየር ሙኒክ በሰፊ የጎል ልዩነት አሁን ባየር ሙኒክ ቡንደስሊጋውን አሳክቷል። አርሰናል ልክ እንደዛ ፕሪሚየር ሊጉን ቀድሞ ቢያሳካ ነው የዛሬው ጨዋታ ትርጉሙ ምን ነበር? ማንቸስተር ሲቲ ከበርንሌይ፣ ምክንያቱም በርንሌይ ወርዷል፣ የወረደ ቡድን ነው፣ ኦልሞስት ያለቀለት ቡድን ነው። ማንቸስተር ሲቲ ያው የሻምፒዮንስ ሊግ ክብርን አሳክቷል ብለን ኳልኩሌሽን ውስጥ ነበር የምንገባው። አርሰናል ልክ እንደ ባየር ሙኒክ ቀድሞ ጨርሶ ቢሆን ኖር የዛሬው ጨዋታ ትርጉም የለሽ ነበር የሚሆን። አየው የዛሬው ጨዋታ እንዴት ትርጉም እንዳለው፣ የዛሬውን ጨዋታ ምን ያህል ሰው ምሽት ላይ ሊጠብቅ እንደሚችል። የአርሰናልና የማንቸስተር ሲቲ ደጋፊ ብቻ እኮ አይደለም እኮ ምሽቱ ላይ ምን ታምር ሊፈጠር ይችላል በሚል የሌሎች ክለቦችም ደጋፊዎች ይሄ ለዚህ ጨዋታ የሚሰጡት ትኩረት ከፍተኛ ነው። ይሄ ለተመልካች ያስገኘው አድቫንቴጅ ነው፣ ቫልዩ ነው፣ ጥቅም ነው። እሺ የዛሬው ጨዋታ አለፈ። ቀጣይስ እያንዳንዱ የአርሰናልና የሲቲ ጨዋታ ከዚህ በኋላ ያሉት ጨዋታዎች እያንዳንዱ ሰው የዋንጫ ጨዋታ በሚመለከት ደረጃ ላይ በመቋጠርም ይሁን ባለመቋጠር ካሁን ምን ይፈጠራል በሚል ስሜት እንዴት ጨዋታዎቹን እስከ መጨረሻ ሊከታተል እንደሚችልና ለተመልካች ያስገኘውን ቫልዩ እንመልከት። ለዚህ ደግሞ ማንቸስተር ሲቲ ምስጋና ይገባዋል፣ ይህን ውጤት በማጥበው ማለት። በጣም አሪፍ። አድማጮቻችን፣ አጋሮቻችን እውቅና መስጥና በቀጥታ ወደ ቼልሲ ጉዳይ እናምራለን። ቼልሲ በጣም ችግር ውስጥ ገብቶ እየተመለከተ ነው። እንዲሁም ዛሬ ሊያም ሮሴኔር የመሰናበት ዕድል አላቸው የሚሉ መረጃዎች በየአቅጣጫው ሲወጡ ነበረ። የመጪው ቅዳሜና እሁድ በሚከናወነውን የኤፍኤ ካፕ የሌድስ ጨዋታ ከመሩ በኋላ በሚኖረው ውጤት መሰረት የስንብት ደብዳቤያቸው አንድ ዋንጫ ስለቀራቸው ዋንጫ እየቀረ ማባረር ልክ ስላልሆነ ከዛ ሀሳብ አንጻር ሊሆን ይችላል የተዋቸው እንጂ የትናንትናው ውጤታቸው እና ያደረጓቸው እንቅስቃሴዎች ባለፉት ጊዜያቶች በጣም ደካማ ስለሆነ ሊያሰናብታቸው የሚችል
የሚጫወትበት እድል ሰፊ ነው ተብሏል። እናነሰዋለን። ቼልሲና ሊያም ሮሴኞር በጣም አነጋጋሪ አስተያየቶች እየሰጡ ይገኛሉ። አፋቸው ደግሞ አያርፍም፣ ግን አፋቸው አያርፍም። እኔ በህይወቴ እንዲህ አይነት የወረደ ቡድን አይቼ አላቅም። የወረደ ቡድን እንዲህ ሲንቀሳቀስ በእኔ የአሰልጣኝነት ዘመን የትኛውን ቡድን አሰልጥኛለሁ፣ እንዲህ አይነት ሞራል የሌለው ቡድን አይቼ አላቅም ነው ያሉት ሊያም ሮሴኞር የትናንቱ የቼልሲ እና ግን ለሊድሱ ጨዋታ ግን አሉ ለዚህ ቡድን ዲዘርቭ የሚያደርጉ ተጫዋቾችን ይዤ እመጣለሁ ብሏል።